እባክሽ ጭራሽ ለኔ እንደዚህ አይነት መልስ ልትመልሽልኝ ፈለግ? እሷ ሞታም ቢሆን ገንዘቡ መውሰድ አለ። በስመ አብ ወወልድ ወመንፈስ ቅዱስ። ዝም በል ፍርቱና አምቡላንስ ጥራሬ ናቲ በእናትህ አምቡላንስ ጥራው። ፍርቱና ደህና ነሽ? ምንም አልነካሽም? አልጎድሽም? ምን ሆነሽ ነው? ምን ሆነሽ ነው? ምንም የምታስታውሺው ነገር የለም? እሺ ደህና ነሽ? አዎ ደህና ነኝ። አልመትሽም አይደል? አልጎድሽም? ቆይ እነማን ናቸው እንደዚህ ያደረጉት? አላውቅም ናቲ። ልክ እናንተ እንደወጣችሁ ነው በሩን ሰብሮ የገቡት። ከዛ በኋላ ምን እንደተፈጠረ አላስታውስም። ለፖሊስ እናመለክታለን ፍርቱናዬ። ዋና አንቺ ደህና መሆን ነው። ደግሞ እኮ ይሄ ትልቅ ወንጀል ነው። ምንድነው ትንሽ? ፍርቱና ግን ደህና ነሽ? ደህና ነኝ ናቲ፣ አንተ አትጨነቅ። ቆይ እኔ የምለው በሩን እኛ ስንወጣ አልቆለፍሽም ነበር እንዴ? ሰብረው ነው የገቡት። በሩ ምንም የተሰበረ ነገር የለም ብዬ ነው። ቆይ ግን ስንት ናቸው? ግዴታ ሌባ ገባ ለማለት የተሰበረ ወይ የወላለቀ ነገር ማየት አለበት ማለት ነው እንዴ? ሌቦች እኮ ናቸው። በሆነ ነገር ከፍተውት ገብቶ ይሆናል። ናቲ ምንድነው? ምን ተፈጥሮ ነው? ወርቆች አንዴሉ አንድ ወርቅ የለኝም። እሱ ውስጥ ነበር እስከ ቆይ ተረጋጊ። መጀመሪያ እንፈልገው ካልሆነ ለበስ ነው። ምኑን ልፈልግ ናቲ? የዚህ ሰፈር ሌባ የለመደ እንደሆነ እኮ ጎረቤቶቻችን ሲያወሩ ሰምቻለሁ። አረ ቆይ መጀመሪያ እንፈልገው። ተረጋጉ። ተረጋጊ። የእጅ ሰዓቴ አንገታብሌ ወርቆች እንዳለ አንተ መነዘረሪ ያሉ ለኳላው። እሺ ቆይ ተረጋጊ። መጀመሪያ እንፈልግ። እዚህ ውስጥ ነበር እኮ ያደረኩት እዚህ ውስጥ። ምንድነው? መጀመሪያ ተረጋጊ። እስቲ ተረጋጊ። በቃሽ። ተረጋጊ። ተረጋጊ ትንሽ። አሁን ተረጋጊ። ስንት ዓመት ተቃጥዬ ያመጣሁትን ንብረት አንድ ሰዓት በማትሞላ ጊዜ ውስጥ ጠፋ ብዬ እንዴት ልመን? ምን ነገር ውስጥ ነው የገባነው? እሺ በቃ አንቺ ተረጋጊ። ተረጋጊና ቀስ ብለን እንፈልገዋለን። ናትዬ እንዴት ብዬ ልረጋጋ? አንተ ጋር እኮ አለ ከምልህ ገንዘብ እኮ የማይተናነስ ነው። አሁን ጠፋ። ምነው አምላኬ፣ ምነው ምን በደልኩ? ስንት ዓመት ሙሉ ተቃጥዬ ያመጣሁትን ስንት ዓመት የደከምኩበት በቃኝ። ከስደት ተመለስኩኝ። ያረፍኩ ሀገሬ ብዬ ሳስብ ምን ታረኩ? መልሰበት ምነው? ትንሱዬ እባክሽ ተረጋጊ። አዎ ትንሱ ተረጋጊ። ዋናው አንቺ ደህና መሆንሽ ነው። ገንዘብ እንደሆነ ተሰርቶ ይመጣል። ይኸው እንግዲህ ጊዜው ጉልበተኛ ሆኖ የሚደረግ ፍርቱና ስለማታውቂ ሆነ ይህን ገንዘብ በምን አይነት ሁኔታ ዛሬች እናመጣው ብታውቂ የምር ታዝኝልኝ ነበር። እሺ ምን ውስጥ ገባል? የት ሄደ ልበል? ፈጣሪ ያውቃል። ቢያንስ ባዶ እጅሽን አይደለሽም። ናቲ የትንሱን ብር ላስቀምጥላት ስትመጣ ይሆናታል ሲል ሰማው ነበር። እውነት ነው። ስለዚህ ላሰብሽው ነገር በቂ እንኳን ባይሆን መነሻ የሚሆንሽ ነገር አለ ማለት ነው። ትንሱዬ እባክሽ አታስጨንቂ። ለነገሩ እኔ ነኝ ጥፋተኛ። አንቺ ደግሞ ማድረግ ትችይ ነበር። ለራስሽ በህይወት መትረፍሽ ራሱ አንድ ነገር ነው። እሱም አንድ ነገር ነው። ልክ ነህ። ባለፈው አልሰማህም? ታች ሰፈር ያለችው ልጅ በጩቤ ወቅተው እንደገደሏት። ምን አለበት ትንሱን ራስ ብሎ ብዬ ሀሳብ ባልሰጣት። አንቺም አለኛ ብለሽ ነው ፍርቱና። ቆይ ግን እንዴት ነው እዚህ ሀገር ህግ የለም እንዴ? ትልቅ ንብረቶች ጠፍተው እንዴት ነው በቀላሉ ጠፉ ብለን የምንቀመጠው?
ለፖሊስ ማመልከት አለብን። እውነት ለመናገር ለፖሊሶች እንኳን እናገራለን፣ ግን ደግሞ ሊጠቅመን የሚችል ነገር ያለ አይመስለኝም። አዎ ትንሱ ተረጋጊሽ፣ እራስሽን ትጎጃለሽ። በሰው ሀገር ስንት ዓመት ሙሉ ተቃጥዬ ያመጣሁትን ንብረት በቃ እንደ ቀልድ ጠፋ ብዬ ሊቀመጥ ነው የፈለገው። እሺ በቃ አሁን ከመሬት ላይ ተነሽ፣ ተነሽ። ወይኔ ንብረቶች። በቃ አሁን ተረጋጊና ማድረግ የሚገባን ነገር በሙሉ እናደርጋለን። እሺ ምን ማድረግ እችላለሁ? በቃ አሁን አትጨነቂ፣ የሚጠጣው አላምጣልሽ። እሺ በሰው ሀገር በተቃጠልኩ በቃ እንዲህ ወደ ሀገሬ በተመለስኩ ምንድነው ሊሆን ያለው? እንዴ አንተ ራስህ ምንድነው ሊሆን ያለው ነገር? አስደነገጥከኝ እኮ። እርላናሲ ከዚህ በኋላ እኮ እኔ እናንተ ነፃ የወጣን ሰዎች ነን። ነፃ ሰዎች ነን ማለት ደግሞ ምን ማለት ነው? ምንድነው የደበቅሽ ነገር አለ እንዴ? ምንድነው? ቆይ ነው ትናንትና እዚህ ቤት ስለተፈጠረው ነገር እጅሽ አለበት? አዎ አለበት። የኔም ያንተም እጅ አለበት። ይሄው ነፃ የማውጣን ገንዘብ አሁን ገንዘብ ማስጣትና ከዚህ ቤት አስወጣት። ምን ማለት ነው? እሱ ደግሞ ከእሷ ጋር እንድትቆይ ያደረገ ብቸኛው ነገር የተቀበልካት ገንዘብ እንደሆነ ነግሬህ ነበር። ይሄው ገንዘቡን ደግሞ አመጣሁልህ። የምን ገንዘብ ነው? እውነቱን ንገሪኝ ፍርቱና። የትናንትና ማታው ዝርፊ አቀናባሪያችን ነበርሽ ማለት ነው? አዎ ነኝ። እና ምን ይሁን? ገንዘቡን እፈልገዋለሁ አልከኝ፣ አመጣሁልህ። ይሄው የወሰድከውን ያህል እንደጠፋ ስትናገር ሰምቻታለሁ። በቃ ሂድ ስጣትና ትወጣለን። እስከ ዛሬ ድረስ አላቅሽም ነበር ማለት ነው። ቆይ አንቺ እንዴት ነው የምታስቢው? እንዴት ነው የራሷን ገንዘብ ለራሷ መልሰን የምንሰጣት? እንግዲያውስ ቀድሞውኑ ችግር ገንዘቡ አልነበረም ማለት ነው። ቆይ ከእሷ ጋር መቆየት ትፈልጋለህ እንዴ? አሃ ፍርቱና ገንዘቡን ከየትም አታመጣውም ብለህ ነበር እንደዛ ስትለፈልፍብኝ የነበረ። እንደፈለግሽ ማሰብ ትችላለሽ። ይህንን ገንዘብ ግን መልስላታለሁ። ግን ደግሞ መልስላት ከሌቦቹ እንደተቀበልኩ አድርጌ ነው። እሺ ለምን ሲባል? ጥሩ ጥያቄ ነው። ምክንያቱም እውነታው እሱ ስለሆነ ነው። አንቺ ግን ቆይ እንደዚህ ደረንባ ያለቀሰች እንኳን ምንም የሚራራ ልብ የለሽም ማለት ነው። እንግዲያውስ እንደዛ ብለህ ስጣትና እኔ እናንተ መጨረሻችን ነው የሚሆነው። እንዲሁም ይሁን እንዳንቺ አይነቷ ተንኮለኛ ሴት ህይወት ውስጥ ቆይታ ምንም አጠቅመኝ። ስርዓት ይኖርህ እሺ። ብታውቂ አንተን ድክመትና ሽንፈት ነው እየሸፈንኩ ያለሁት። እውነት ወንድ ብትሆንማ ኖሮ የሴት እጅ ጠብቀህ ልጅህን ባላሳደግክ ነበር። ያንን ባለማድረግ ነው እኔ ያንተን ዕዳ እየከፈልኩ ያለሁት። ይኸውልሽ የምትናገሩ ነገር እያገናዘብሽ እሺ። አንቺን ብትሆኚ ትክክለኛ ሴትና ትክክለኛ ናት ብትሆኚ እንደኔ ለማንጠር አድርገሽ አትበይም ነበር። አንተ ወንድ አይደለም እሺ። እጅህን ስላነሳው ወንድ ይሆንኩ መስሎ ነው? ሴት ነህ እሺ፣ ሴት። አንቺ ፍርቱና እንዴ ተነሽ እንጂ ፍርቱና፣ አንቺ ፍርቱና እንዴ ወይ አንቺ ፍርቱና እንዴ ተነሽ እንጂ። ወይኔ ጉዴ ምንድን ነው? ናቲ አቤት። ናቲ ቴና ነው ስቀይርና ፖሊስ ጣቢያ ሄደና መልክተኝ። ፖሊስ? ይሄን ፖሊስ ነው ትንሳኤ? ከምን ጀምሮ ነው ደግሞ በሙሉ ስም ይጠርተኝ የምታውቀው? ከአሁን ጀምሮ ነው እንዴ? ቆይ አንቺ ስታስቢው በዚህ ሰዓት ስለ አንቺስ መቆላመጥና ለመቆላመጥ ብጨነቅ ይመስልሻል እንዴ? ለምን ነው አትይ? ይቅርታ ናቲ፣ አውቃለሁ በዚህ ገንዘብ መጥፋት እኮ ከኔ እኩል ተጨንቀዋል። እባክሽ ትንሱ ትንሽ ጊዜ ብቻ ስጭኝ። ትንሽ ነገሮችን እኔ ራሴ አስተካክላለሁ። እሺ አንቺ ብቻ ትንሽ ጊዜ ስጭኝ። አውቃለሁ ናቲ፣ ጭንቀታችንን ትንሽ የሚያቀልልን ሀሳብ ሰጠው ብዬ ነው እንጂማ እንደምታደርገው እኮ አልነበረም። እኔ ምንም ማልጠቅምና ማረባ ሰው ነኝ። ይሄ ሁሉ ነገር የተብላሸብኝ ናቲ እንደዛ አትበል። ተጨንቄ አስጨነቅኩ አይደል?
ሁሉም ነገር የኔ ጥፋት ነው። እንደሆነ የፈሰሰ ውሃ አይታፈስ። በቃ ከጠፋም ይጥፋው። እኔ ፈጣሪ ቆይሻው ምንድነው የሚሻለኝ? ሁሉም ነገር እኮ የተባባሰ የተበላሸ ነው የመጣው። በእናትህ ናትዬ እንደዛ አትሁን። ሲጀመር አንተ ምንም ማድረግ የምትችለው አይደለም። በቃ ለኔ ካላለው ደግሞ ይጥፋው። ምን አይነት ሰው ነኝ እኔ? ሰው እንዴት የነካው ነገር በሙሉ የሚበላሽበት? ይሄ የመጨረሻዬ ነው። ይሄ የመጨረሻዬ ነው። ወይኔ ናቲ ምንድን ነው? ኧረ በፈጠረ ተረጋጋ። አንተ በርተህ እኔ ልታበረታኝ ነው እንጂ የሚገባው ጭራሽ አንተ ከኔ ትብሳለህ። ይሄ ቀማማ ድል እኮ የማያመጣብኝ ነገር ነው። በቃ ህይወት የመበላሸቱ ህይወት የተበላሸ በቃ የምን እድል ነው? እኔ ራሱ እኮ እናንተ አላማረኩም። አሁን ከደቂቃዎች በፊት አይዞሽ ተረጋጊ እንፈልገዋለን ይሳካል ስትለኝ አልነበር እንዴ? ናቲ ተረጋጋ። በቃ ውሃ ላምጣልህ። እሱ የበለጠ ያረጋጋል። እሺ አሁን ምንድን ነው የሚሻለኝ? ወይኔ ናቲ ምን ሆነ ነው? ታውቃለህ ከትላንቱ ነገር በኋላ በጣም ነው እየደነገጥኩ ያለሁት። ፍርቱና ቤት ውስጥ የለችም። የት ሄደች? እንትን ነው ሀቋን እንኳን ካስገኝላት ለምን ቤተክርስቲያን እንጂ ስለታልሰላትም ብላ ሄዳለች። ነገ ነው የምትመጣው። ስታሳዝን የኔ እናት። አየህ ታውቃለች አይልፋትን ዋጋ። ምስኪን የኔ እናት። የኔ ወድ ይቅርታ እሺ፣ አስጨነቅኩሽ አይደል? ኧረ ችግር የለውም። የኔን ነገር አንተም ፍርቱናም ልክ እንደኔ ሆናችሁ እየተጨነቃችሁ እንደሆነ አውቃለሁ። አንተ ግን ተረጋጋ። እኔ ተረጋግቻለሁ። አትጨነቂ። በቃ እንደውም አንተ ትንሽ አረፍ በልና እኔ ሱቅ ደርሼ ልምጣ ካርድ ገዝቼ ከዛ ለሄለ እንደውላት የተወሰነ ከረዳችን ብዬ ነው። እሺ በቃ ነው ነው ሆን ይዛ ፍርቱና ወይኔ ጉዴ! እንዴ ፊቷ ራሱ እኮ ቀስቅሷል። ወይኔ ፍርቱና አንቺ ወይኔ ወይኔ እሺ ምንድን ነው የማደርገው? ወይኔ ወይኔ ወንጀል አሳልፌ ለመንግስት ልሰጥ? ወይኔ ከዛ ቀሪ ዘመኔ እስር ቤት ስማቀቅ ነው። ወይኔ እንደዚህ መሆን የለበትም እንዴ መሆን የለበትም እንዴ ናቲ። ወይኔ ወዴ ምንድን ነው የሚሻለኝ? ወይኔ ይሄ ሁሉ የትንሱን በቁ የልጅን እናት በገዛችን ግደላት።
የተወደመች መረጋጋት ነው። ነገር ማሰብ አለብኝ። የሆነ መፍትሄ ማግኘት አለብኝ። ናቲ ይራባል። በስመ አብ ፊት ራሱ ገረጣም ነው። ኧረ እኔ አራበኝም። ይልቅ እሱን ተይውና ሄለን ደውለሽ አወራሻት? አዎ። ምን አለች? የተሻለ መፍትሄ ተገኝቷል? እሷማ የምትለው ፍርቱና ከሌቦቹ ጋር ተባብራ አብራ ነው ቤቱን ያሰራችው። መቼም የእሷን ንጹህነት እስክነግርሽ መጠበቅ የለብሽም ማለት እሷ ለአንቺ ልትጸልይልሽ በሄደችበት እኮ መወንጀል ይሄ ትልቅ ክህደት ነው አይደለም እንዴ? እንደዛ እንደማታደርግ ነግሬያታለሁ። በእርግጥ ፍርቱናን ብታውቃት ኖሮ እንደዚህ አትልም ነበር። ስለማታውቃት እኮ አይደለም። እሷ አንቺም እኮ ብትጠረጥሪያት አይፈረድብሽም። ምክንያቱም እኮ ያጣሽው ነገር የአንድ ቀን ወይም የሁለት ቀን ልፋትሽ አይደለም። በነገራችን ላይ እኔም በጣም ተሰምቶኛል። ናቲ ፊት እኮ ገርጥቷል። ምንድነው ችግር አለ እንዴ? የደበከኝ ያልነገርከኝ ነገር አለ? አለ እንጂ ትንሽ በጣም ትልቅ ችግር አለ እንጂ። ቆይ ለምንድን ነው እንደዚህ የምትጨነቀው? አሁን ላይ ልነግርሽ አልችልም፣ ግን ደግሞ በጣም ትልቅ ችግር አለ ትንሽ። እኔ እኮ ሚስት ነኝ። ደስታንም ሀዘንም እኩል ልጋራህ እኮ የሚገባኝ ነኝ። ለምንድን ነው እንደ ሩቅ ሰው የምታደርገኝ? ንገረኝ። ምኑን ልንገርሽ ትንሽ? እንዴ ነገር ሁሉ እኮ በጣም ብዙ ነው። ብዙ ነገር እኮ ነው የተበላሸው። እሺ እኔም እንድረዳ ንገረኝ። ቆይ ወርቁ ከመጥፋቱ ውጪ ሌላ የተፈጠረ ነገር አለ? ሞታለች። ዋናቴ ሞተችው? የምን መሞት ነው? ቆይ ንገረኝ፣ ማናቴ ሞተችው? የጓደኛዬ ሚስት በጣም የቅርብ ጓደኛዬ ነበረች እና እሷ ሞተች። ለዛ ነው። ወይ የኔ እናት ምን ሆና ነው የሞተችው? ታማ ነበር አሉ። እኔ እንጃ ብቻ ነው መሞቷን ብቻ ነው የሰማሁት። ደግሞ ሁለቱም በጣም ይቀርበኝ ነበር፣ የቅርብ ጓደኞቼ ነበሩ። እሱ ነው ድንገት እንደ ነጭናጭ አደረገኝ። ትንሱ እየተረጅኝሽ ነፍስ ይማር ነው እንግዲህ፣ ሌላ ምን ይባላል? ናትዬ አንተም እኮ ፊትህ ገርጥቷል። እንዲያረጋጋ ይልቅ ፊትህን እጅህንም ታጠብ። ቁርስ እንደሆነ አልፎናል። ምሳ አንደኛችን እንብላ አይሻልም? እሺ ናትዬ እባክህን እንደዚህ አትሆን። ያንተ እንደዚህ መሆን እኔን የሚያስደስተኝ ይመስላል? ሌላ የኛ የራሳችን የሆነ የሚያስጨንቁን እኮ ብዙ ነገሮች አሉ። አውቃለሁ ትንሱ። እሺ በጣም ይቅርታ። ትንሽ እኮ ስለከበደኝ ነው። አውቃለሁ የለመዱትን ሰው ማጣት በጣም ይከብዳል። ግን በቃ ምንም ማድረግ አንችልም። ሞታለች አንዴ። ይልቅ ፊትህን ታጠብ። እኔ ምሳ ላቅርብልህ። እንዴ ጭራሽ በሩን ከፍቼ ነው የተውኩት። ኤፍሬም አንሰው ነው ተጨንቄያለሁ። እንዴ እንደዚህ ችግር ውስጥ ነው ያለሁት። እንዴ ምን ሆኗል? ኤፍሬም እሺ ቆይ እንዴት አድርጌ ነው ከዚህ ቤት ማስወጣት? ምን አድርጌ ነው ማስወጣት? በምክንያት ነው ይዘት ሞተው።
ናቲ ግን ታውቃለህ በጣም ጥሩ ልብ እንዳለ ለዛ እኮ ነው የተሸነፍኩልህ። እኔ እኮ ጥሩ ልብ እንዳለኝ አስቤ አላውቅም። ቆይ ግን እንዴት እንደዚህ ልትይኝ ቻልሽ? ምክንያቱም ስላለ ታውቃለህ እናትና እህቴን ቤተሰቦቼን ትቻቸው ስመጣ ትክክለኛ የትዳር አጋር እንደምትሆነኝ እርግጠኛ ነበርኩ። ምናልባት እጸጸትበታለሁ ብዬ ግን ፈራ ነበር። እና አሁን ተጸጸትሽ ወይስ? በፍጹም ናቲ፣ አንተ መምረጤ ትክክል ነበር። በተለይ ከዛ ከክፉ ወንድም የእሱን ጉዳይ እኮ ብዙ ጊዜ ተነጋግረን ነበር። ለምንድን ነው ጥሩ እንዲሆንልሽ የምትጠብቂው? እንደ ማንኛውም ወንድም ጥሩ መሆን ስለነበረበት፣ እንደ እህቱ አይቶኝ እንደ ወንድም ከለላ መሆን ስለነበረበት፣ ግን ደግሞ እሱ አላረገው። እባክሽን ትሱ እንደዚህ ነገር አታችብኝ። እኔ ስለ እንደዚህ ነገር ማሰብ አልችልም። ውስጤ ልክ አለ፣ ውስጤ ተረብሾብኛል። ይቅርታ ናቲ፣ ግን ደግሞ ስለ ወርቅና ስለ ገንዘቡ ማውራት አለብን። እንዲሁ በቀላሉ በቃ ጠፋ ብዬ የምትሆን ንብረት አይደለም። ለምን ግን ዝም እንድል እንደፈለክ አልቀበልም። ምክንያቱም በራሴ መንገድ መጨረስ ስለፈለኩ። እዚህ ሰፈር አካባቢ ያሉት ልጆች ተግባብቻቸዋለሁ። እነሱ አግዘውኝ ወንጀለኛውን ሳላገኘው አልቀርም። እመኝ፣ በቅርብ ጊዜ አገኘዋለሁ። አንቺ አትጨነቂ። ታዲያ እስካሁን ለምን ይሄን አልነገርከኝም ናቲ? እኔ እኮ ለምን ዝም እንድንል ፈለገ ብዬ እኮ ስብሰለሰል ነበር። ባልተጨበጠ ነገር እኮ እንዳትጓጉ ያስቤ ነው። እመኝ፣ በቅርብ ጊዜ አስተካክለዋለሁ። እስከዛ የሚያስፈልግሽ ገንዘብ ካለ እኔ ጋር ያስቀመጥሽው ብር አለ። እሱን ልሰጥሽና ልትጠቀምበት ትችላለሽ። መፍታት የምችለው ነገር ከሆነማ ደስ ይለኛል። ትንሽ አትበል? አይ ከቻስ መተሻ ጠገብ ብትሆኝ ደስ ይለኛል። አንተ ጨካኝ አውሬ፣ የኔን ነፍስ አጥፍተህ አንተ በሰላም ኑሮ የምትመራ መስሎሃል? አልሞትሽም ማለት ነው? ጨካኝ እገድልሃለሁ። እኔንም ልጄንም እንደገደልከን ነው የምቆጥረው። ተረጋጊ። አንቺ ዝም በይ። አንቺም እሱም የሆናችሁ ራስ ወዳዶች። ዝም በል፣ እገድልሃለሁ። ለእሷ እያገዝክ ነው። አንቺም አለሽ። እንደዛ እንዳታረጊ። ምን ሆነሽ? አልተጎዳሽም አይደል? ደህና ነሽ? ናቲ በእናትህ ይህን ጭንቀትህን አቁም። ይኸው እስኪ እንዴት እየሆንክ እንዳለ። ምን ሆነሽ ነው? እኔ ምንም አልሆንኩም። ኧረ ተው ናቲ፣ ከእኔ የበለጠ እኮ ጭንቀት ያንተ በረታ። በቃ ይዞ ቦታ ተኛ ተኛ። በቃ አትጨነቅ። ከጠፋ የሚጥፋ እኮ ብዬሃለሁ ናቲ። ተኛ በቃ ነሽ። ናቲ 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 ፍርቱና 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 እንዴት አደርሽ?
ቤተክርስቲያን ልጸልይ ሄዳለሽ ብሎኝ ነበር እኮ ናቲ። ታዲያ ናቲ ሲወጣ አይተሽዋል እንዴ? የት ሄዶ ነው? ትንሱ አላየሁትም። እኔ እኮ አሁን የመጣሁት። ይሁን። ትላንት ደግሞ የሆነ ሴት ሞተች ብሎ ሲያለቅስ ነበር የዋለው። ማን ናት የሞተችው? ምን አውቄ፣ የአንድ ጓደኛዬ ሚስት ናት፣ ለእኔም በጣም ትቀርበኝ ነበር ምናምን ሲል ነበረ። ናቲ እኮ ወደ ቡቡ ነው አይደል? በጣም ምናልባት እኮ ለቅሶ ሊደርስ ሄዶ ሊሆን ይችላል። ትክክል ነው። እንደዛ ሳይሆን አይቀርም። በእንቅልፍ ልቡ ሁላ እኮ ሲቃዥ ነበር። ይህን ጌታ እውነትም ከልቡ ሰው ይወዳል ማለት ነው። ለነገሩ መልካም ልብ እንዳለው እኮ እኔም አውቃለሁ። እውነት ነው። እስኪ ፍርቱና ቁርስ ነገር አዘጋጂና ቁርስ እንብላ። ትናንት እኮ የናቲ ሁኔታ በጣም ረብሾኝ ስለነበረ ምሳ በበላ ነው ወደ አልጋ የመራነው። ውይ እኔ እንዲራበኝ እኔ እናት አሁን እሺ መጣው። እሺ በቃ ይዝሽ ነኝ እኔ እናት። እሺ ትይዙ ምንድነው በዚህ 2 ቀን ውስጥ እየተፈጠረ ያለው ነገር? ለምንድነው ሻወር ቤት ራሴን ባንሶላ ተጠቅልዬ ያገኘሁት? ናቲ ሞተች ብሎ ሲያለቅስ ነበር። ሚሉ በቃ ገሎኝ ጠፋ ማለት ነው። ትንሱ አቤት ትንሱ፣ እናቴ የለም ማለት ልብሶቹ የሉም ቁም ሳጥን ውስጥ። ምን ማለት ነው የለም ልብሱ ማለት? የት ሊሄድ ይችላል? ቁም ሳጥን ውስጥ ይሆን? አላውቅም፣ ግን አሁን ቁም ሳጥኑን አይቼው ነበር። ምንም ልብስ የለም፣ ባዶ ነው። እንዴ የት ሄዶ ሊሆን ይችላል? አላውቅም። ምን ውስጥም የለም እኮ ቁም ሳጥን ውስጥ እኮ በቃ ናቲ ጠፍቷል ማለት ነው። እውነት አንቺ እንደምትይው ጠፍቶ ከሆነ ገንዘቡ እንዴት አጠገብ ያስቀምጡት ሊሄድ ይችላል? እኔ እንጃ ትንሱ፣ አላውቅም፣ ግን ናቲ የለም። አንቺ ከየት ነው በጠዋት መተሽ አናቴ ላይ ፊት ጣልሽው? ነው ያ ባልሽ ሚስቱ ስትመጣ አባረረሽ? እኔ አሁን ከአንቺ ጋር ለመጨቃጨቅ ጊዜ የለኝም። ይልቁንስ ቁም ነገር ልነግርሽ ነው የመጣሁት። ወገን አምላኬ ይርዳኝ። ማንም እኮ የለኝ ታውቃለህ። ከእሱ ውጪ ሰው እንደሌለኝ እባክህ እርዳኝ። እርዳኝ እባክህ እባክህ እርዳኝ። ጨነቀኝ እኮ እባክህ አምላክ እርዳኝ። ጭንቀት ምን ዘመድ እንደሌላ ሰው አይቶሽ ነው መሬት ላይ ያሳድረሽ? ጭራሽ እሰይ ይበልሽ እኮ ይበልሽ።
አንቺ መች ሰው የሚልሽን ሰሚያለሽ? አይሻልም ውጤቱ? ይኸውና ውጤቱ። እማዬ እኔ እኮ የትንሱ መምጣት ያልነገርኩሽ ስሜታዊ ሆነሽ ሌላ ነገር እንዳትወስኝ እና ደግሞ በራሴ ማስተካከል ከቻልኩ ልሞክር ብዬ ነው። ትሰሚኛለሽ? አሁን የጠፋ ሁላ ጠፍቷል። ከዚህ በኋላ ግን መሸወድ የለብንም። እሺ ምን ማድረግ ነው ያለብን? እሱ እንደሆነ አንዴ ጠፍቻለሁ ብሎ ከዚህ በኋላ በፍጹም አይመለስም። ትሰሚኛለሽ? ገንዘቡ ደግሞ ይገባሻል። አዎ እንዴት አድርጌ ነው የምቀበላት እማዬ? አሁን እኮ ረፍዷል። ለምንም ነገር አረፈደም። ለስንፍናሽ ምክንያት አትፈልጊ። ገንዘቡን ደግሞ ማግኘት አለብሽ። አሁንሽ ምን ይባላል? ጨርቁን ጠቅልሎ ድንገት ተነስቶ መውጣት ምን የሚሉት ነው? እባክሽ ተንሱዬ ተረጋጊ። እኛ እንዳሰብነው እኮ ላይሆን ይችላል። ምንድነው እንደምናስበው አይሆንም። ብሩን አጠገቤ አስቀምጦ ልብሱን ሰብስቦ ከቤት ወጣ ማለት እኮ ከኔ ጋር መኖር ሰልችቶታል፣ በቅቶታል ማለት እኮ ነው። ምናልባት ሌላ የሚወዳት ሴት ትኖር ይሆን እንዴ ተንሱዬ? አይ በፍጹም ናትዬ ከኔ ሌላ ሴት ሊወድ አይችልም። ያጎደልኩበት ወይም ያስቀየምኩት ነገር ሊኖር ነው። ይቅርታ አድርግልኝና ተንሱ፣ አሁን አንቺ ከምታስቢው ውጭ ነው በሀሳብ እየተመላለሰ ያለው። ምንድነው ጭንቅላትሽ ውስጥ እየተመላለሰ ያለው? እሺ ወርቁንና ብሩን እሱ ወስዶት ቢሆንስ? አሁን ቀጥ ብለሽ እሷ ጋር ትሄጂና ለእሷ እንደሚያዝን ሰው ሆነሽ ታስመስያለሽ። ከዛ ደግሞ እኔ ቀስ ብዬ እመጣለሁ። የኔ እናት ለአጽናናሽ የመጣው እላለሁ። ከዛ በኋላ እሱ እስኪመጣ ድረስ እዛው ሰነብታለን ማለት ነው። እሷ እዛ እንድንቆይባት እሱ ለእኔ ተይው አልኩሽ እኮ። እሺ ከዛስ ማማ? ከዛ ይኸውልሽ እንደምንም እንዴትም ብለን እሷ ሞታም ቢሆን ገንዘቡ መውሰድ አለብን። ኧረ እባክሽ ጭራሽ ለኔ እንደዚህ አይነት መልስ ልትመልሽልኝ ፈለግ? እንዳትመልሽኝ ደጋግሜ ነግሬሻለሁ። አንቺ ማን ነሽ? ስለሆንሽ ነው የምታንቺ። ማን እንደሆንኩኝ አሳይሻለሁ። ነጭ ሄለን ልጅቷን ልቀቂያት እንጂ ምን እየሆንሽ ነው? ይኸውልሽ ሀቢብ ከዚህ በኋላ እቺ ልጅ እዚህ ቤት መቆየት የለባትም። ለምን? ምን አደረገች? ለምን ሲባል ቆይ ሚስጥርሽን ደብቃ ስላዘችልሽ ነው ልጄ ውሸታ የምታደርጊያት? የምን ሚስጥር? አዎ ገለሽ ብሩን የራስሽ ማድረግ አለብሽ። እንዴ የልጅሽ አባት እኮ ሳይሳሳልሽ ገሎሽ ነው ጥሎሽ የጠፋው። ደግሞ ለልጄ ስል ግፍ ማስቀመጥ እፈራለሁ። ግፍ? ዝም በይ ወሬኛ። ስለ ልጅሽ የምታስቢና የምትጨነቂ ቢሆን ኖሮ ይሄን ሐሳብ እኔ ሳሎን አንቺ ነበር ማምጣት የነበረብሽ። እንዴ ከልጅሽ ላይ አይደል እንዴ ገሎሽ ሄደ? ስለ እናንተ መች አስበላችሁና? እሱማ የለም አውቃለሁ። ለልጃችን ማስበው እኔ ብቻ ነኝ። ናቲም ከልጃችን ወደፊት ህይወት ይልቅ የሚያሳስበው የትንሣኤ ገንዘብ መመለስ ነው። ትክክል ነው። እንደ አንቺ አይነትን የሴት ወራዳ እንዲህ ማድረግ ነው እንጂ የምን አብሮ መቸገር ነው? ምን እያልሽኝ ነው ማይ? ዝም በይ አንቺ መጋዣ። ተይ ከአንዱ ሀብታም ተጠጊ ስልሽ አይደል እንዴ እምቢ ብለሽ እሱን ብር አለው ብለሽ ዲቃላሽን ያሳቀፈሽ? እማዬ ምን ሆነሻል? የምትናገሪውን ነገር ወቂ እንጂ ናቲን እኮ አብሬ ያለው ስለምወደው ነው። በዛ ላይ ትንሣኤ የምትልክለት ብር ብዙ ነበር። አሁንማ ብር አምራቿ መጣቻ። አዎ አንቺን ገሎ ብሩን ይዞ ከሷ ጋር መኖር አማረው። ናቲ እኮ ከቤት ጠፍቷል። መች ላግባት አለ። በዛ ላይ የጠፋው እኔ ላይ በተፈጠረው ነገር ተጸጽቶ ነው። ራሱን ሊወቅስ ነው አይደል እኮ እሱ ራሱን ሊወቅስ። እንደው አንቺ ምን አይነቷ ጅል ነሽ? ኧረ ተይ፣ ኧረ ተይ ፍርቱና ተይ። አንዱን ነገር እንኳን ከኔ ውሰጂ ተይ። ልክ እንደዛ እንዳባትሽ አንቺም ጅል። እግዚኦ እግዚኦ። እማዬ አሁን አፍሽን ዝጊና ተከተይኝ። አይሆንም እማዬ፣ በፍጹም እዛ ቤት መሄድ የለብሽም። አትሄጂው። በይ ተነሽ፣ ነይ ያልኩሽ እኮ ፍጠኝ፣ ተነሽ። ደነችና ስኳሪ ነይ። ማሚ ቆንጆ ተረጋግተሽ ብታወሪ ምን ትሆኛለሽ? ምንም አልሰማሽም። እስከ ዛሬ ስታጠፍ የነበረው ነገር እንዳለ ሁሉ ሰምቻለሁ። ከዚህ በኋላ ምንም ሰማሽ ነገር የለም። አየሽ እማዬ፣ ሁሉም ነገር ማንነግርሽ ለዚህ ነው። አንቺ ሁሉም ነገር የምታደርጊው በስሜታዊነት ነው። እሰይ ደግ አደረኩ። ታውቂኛለሽ፣ እኔ ስኳሬ ነገር ማሳደር አላውቅም። ለማን ብዬ ነው እንቅልፌን አጥቼ የማድረው? እማዬ እንደዛ ሲሆን እኮ ነው ትክክለኛ ውሳኔ መወሰን የሚቻለው።
አልቀረብሽም። የራሷ አሮባት የሰው ታማስላለች። አንቺ መቼ ልክ ሆነሽ ነው ለኔ ልክ መሆኔንና አለመሆኔን የምትነግሪኝ? እማዬ መንገድ ላይ ቆመን ስንጨቃጨቅ ሰው እንዳይሰማ እባክሽ እማዬ እኔ ወደ ቤት ተመልሰን እንግባ። በኋላ ልጇን ባዶ እጇን ቃሏን ይዛ ወጣች ከሚሉ እዚህ መንገድ ላይ ቆሞ ሲጨቃጨቁ አየናቸው ብሎ ይሳቁብኝ። እማዬ አንቺ ልጅ ነግሬሻለሁ፣ ዛሬ እንዳትፈታተኝ ትሰሚኛለሽ? የምትሄጂ ከሆነ ነይ ሂጂ። እንዴት ነሽ? ደህና ነኝ። ምን ነው እኔ አልታይሽም? ቆይ አንቺ ደግሞ ማንም ይልሽ ነሽ? ስርዓት እንኳን የለሽም። እንደዚህ በጅብራ በር ላይ ይገተራል። እኔ ነው እናቴ። ታዲያ ማንን ነው? ከአንቺ ጋር እያወራ ያለሁት? ይቅርታ ስላላወቅሁት ነው። ፍርቱናን ስለማውቃት ነው ሰላም ያልኳት። አየየየ አንቺታሽን እዛ አንቺ አንቷልሽን አላልሽ የሚጨመርልኝ ነገር አለ? ባይሆን ከበሩ ላይ ዞር በይልኝ። ትንሣኤ ልጠይቃት ነው የመጣሁት። ይቅርታ ሄለን፣ እናቴ ተናጋሪ ናት። ከልቡ አይደለም የምትናገረው። እሺ ትንሱ ቤት ናት አይደል? የምን ማስተባበል ነው? ቆይ ሰራው ሰማና ሰው ቤትስ ምን ሰራለች? እኔ ትንሱ ጓደኛ ነኝ። ይቅርታ ላጽናና ስለመጣሁ ነው። በወሬ ያስኳቸው አይደል? ንግቡ። የኔ ልጅ ትንሱዬ እንዴት ነሽ? በረታሽ? ደህና። ትንሱ ረሳሻት እንዴ? እናቴ እኮ ናት። ለነገሩ በፊትም ብዙ አታውቂያትም ነበር። የሚገርምሽ የተፈጠረውን ነገር ስነግራት ካላጽናናኋት ብላ ነው የመጣችው። በጣም አመሰግናለሁ። ብቻዬን የቀረው መስሎኝ ተከፍቼ ነበር። እንዴ ትንሱዬ፣ የምን ብቻ መቅረት ነው? የምን መከፋት ነው? እኔ ጓደኛሽ አይደለሁ እንዴ? እንደውትሽ እንድታይ ነው የምፈልገው። እኔ ከጎንሽ መራቅ አልፈልግም። አይ እንደሱ ማለት ሳይሆን ሄሉዬ፣ ያው ለናቲ ስል ቤተሰቤን ወንድሜን ትቻርለን ያለሁት ከሱ ጋር ለዛ የጥፋተኝነት የብቸኝነት ስሜት ስለሚሰማኝ እኔ እናትሽን ይህንን ስሜት ከኔ በላይ ማቀሱ አለ ብዬ አላስብም ነበር። ይኸው አሁን ግን አየሁት። እንዴት እናቴ? እርሱም አጋጥሞት ነበር እንዴ? አዎ የኔ ልጅ፣ እኔም ልክ እንዳንቺ በደጉ ዘመን አረብ ሀገር ሄጄ ገንዘብ ይዤ ነበር። ከመሄዴ በፊት አንድ የምወደው እጮኛ ነበረኝ። በጣም ደስ ብሎኝ እስከነ ልጄ ይቀበለኛል ያገባኛል ብዬ ተስፋ ነበረኝ። ከነ ልጄ ማለት? የኔ ልጅ ፍርቱናዬን ከሌላ ሰው ነበር የወለድኳት። ይገርምሻል፣ ደህና ጥሩ ገንዘብ ሰርቼ ነበር የመጣሁት። እና ምን ገጠሙት? ለሰርጌ ስዘጋጅ ከርሜ ገንዘቤን ሁላ ከሰጠሁት በኋላ ከገዛ ጓደኛዬ ጋር ሆኖ ነው ከቤት ያባረሩኝ። ጓደኛዬ? በጣም ከባድ ነው። አዎ የኔ ልጅ፣ በንግግር ይፈታል ብዬ አስቤ ነበር፣ ግን አልሆነም። ገንዘቤን ሁላ ብትን አድርጎ ከጨረሰ በኋላ ቆይቼ ስሰማ እንደጸነሰች ሰማሁ። ይኸው እኔን ዛሬው ሜዳ ላይ አስቀረኝ። በጣም የሚገርም ነው። ግን የኔ ናቲ እንደዛ አያደርግም። እንኳን አጠገብ ያለች ጓደኛዬ ሌላ ሴትም ቢሆን አያይም። ገንዘቤንም ቢሆን መልሶልኝ ነው ሄደው። ታይ የኔ ልጅ፣ ይሄንን የደረሰበት ነው የሚያውቀው። የኔ ልጅ የሴት ጓደኛ አትመኝ። እሱ ባይፈልግም እኮ የኔ እሱ አሳስታው ነው የሚሆነው። ታዲያ ናቲ የጠፋው ለሴት ብሎ ሊሆን ይችላል? በእኔ ጥፋት አይደለም? ሊያውም በቅርብ ለምታውቂያት ሴት ይሆናል። ማን ያውቃል? እርሶ ሴትዮ ምንድን ነው የሚቀባጥሩት? አሁን በዚህ ሰዓት እሱን ማሰብ አልችልም።
እንዴ ተንሱ ከኔ ውጭ ሌላ ጓደኛ አለሽ እንዴ? ሴት ጓደኛ? ቆይ ማን ነው የሚቀማሽ? ምን ነው እናቴ የተቆረጠጥሽ ያልተሰማሽ? እኛ ጨዋታውን ላይ ያልነው ጨዋታ ማታውቂም እንዴ? ፍርቱና ተነሽ፣ ለእንግዳችን ቡና እናፍላላቸው። እሺ ግን ለፋሽ የኔ ልጅ። ይቺ ልጅ ግን ምንም የኔ ነገር አልተዋጠላትም። ይሁን የኔ ልጅ ግን አንቺ እንዴት ነሽ? እኔ የምልሽ እናትሽ ምን ለማውራት እየፈለገች ነው? ፍርቱና ጓደኛ ምናምን ትንሱ ምን ልታስብ ነው? ምን ልታስብ ትችላለች? ወይስ አንቺና ትንሱ ቀድሞውኑ በናቲ ሁኔታ ተማመኑ ነበር? አንቺ ደግሞ ምንድን ነው እንደዚህ የምትቀባጠሪው? እኔ እኮ ከሳቱ ትሻለሽ ብዬ ነው ላወራሽ የመጣሁት። ጭራሽ ትብሻለሽ እንዴ? እኔ እንጃ ምንም ያጠፋችው ነገር ያለ መስሎ ስላልተሰማኝ ነው። አሁን ሌላ ነገር አልፈልግም። ይኸውልሽ የሆነ ነገር አስቢና እናትሽን ይዘሻቸው ውጭ። ለተንሱ ደግሞ ያለውላት ደግሞ አለባበስሽ ምንም ደስ አላለኝም። እንደዚህ ለብሰሽ ነው ስራ መሳሪያ? አዎ ምን ነው ቅራልሽ? ሳስበው በጣም አምሮብኛል። አንቺ ግን ቅር ያለሽ ትመስያለሽ። ይኸውልሽ ስለ አንቺ ምንም ነገር አይመለከተኝም። የተንሱን የዋነት አይታችሁ ነው አይደል እንደዚህ በየዋነቱ ተጠቀሙት ሞክሩት። ደግሞ ከመቼ ወዲህ ነው ሰራተኛ እንደዚህ ለብሳ ስራ የምትሰራው? እንደ የትኛውም ወጥ ቀቃይና ገረድ እንድታይኝ አልፈልግም። እኔ ፍርቱና ነኝ። እሺ ፍርቱና ሆንሽ እንዴ? ምን ታመጫለሽ? ሻሻ አስረሽ የመስራት ግዴታ አለብሽ። ራሴን ጠብቄ ስራዬ መስራት እችላለሁ ለማለት ነው ሄለን። ደግሞ እዚህ ቤት ልታዘኝ የምችለው ትንሱ ብቻ ናት። አንቺ ምን መልበስ እንዳለብኝ ልትነግሪኛችሁ። እንዴት ነው የሚያደርግሽ? እባክሽ ለምን ስነ ስርዓት አይኖርሽ? የትንሱ ቤት ማለት የኔ ቤት ነው። የማዘዝም የማባረር መብት አለኝ። እስኪ ወንድ ከሆንሽ ሞክሪ። ይኸውልሽ አትጨማለቂ እሺ? ሰሚኛለሽ? የተውኩሽም ማለት ነው ትንሱ እስከምትረጋጋ ድረስ ነው። እዚህ ቤት መንቅሬ ነው ማስወጣሽ። ጨምታ ቀይዛ ወይኔ ፍርቱና እንደዚህ ነው የምትጮች አሉ። አይዞሽ የኔ ልጅ ሁሉም ምን ማድረግ አይቻልም። ቡና ላፍላብሽ አይደል እንደ ገባሽ? ሂሉዬ ቡናውስ የለም። ምን ቡና ትላንት አይደል እንደገዛሁት? ፍርቱና ለምን አልጠየቅሻት? ታያት የኔ ልጅ ገና ስታየኝም ነው ቀልቦ ያልወደደኝ። ልብ ይስጣት እንጂ ሌላ ምን ይባላል እንዴ? እርሶ ሰትዮ ለምን አይተውኝም? ቡና የለም ደግሞ እየመሸ ነው። ለምን ወደ ቤት አይሄዱም? የኔና ዝርጠጣውንም አንቱታውንም ባንድ ያደረግሽው እኮ። እኔ ከዛ ድረስ የመጣው ልጄን ትንሱዬ ላጽናና ነው እንጂ እርቦኝ አይደለም። እኔን እናቴ ሂሉዬ ከመቼ ወዲህ ነው እንደዚህ አይነት ባህሪ ያመጣሽው? አንቺ ደክሞሽ ከሆነ ደግሞ ፍርቱና ቡናውን ታፈለዋለች። ምን ሆነሽ ነው? እና ድሮስ እኔ ላፈላላቸው ነው? ይሁን እኔ ልጅ እኔ ምንም አልልሽም። ወደሽ አይደለም የያዘ ይዞሽ ነው እንጂ። አሁን ደግሞ አጋንንት አለብሽ ሊሉኝ ነው? አለብሽ እንዴ? አለብሽ እንዴ ማለት ራስሽን ካላመንሽው አንዳች ነገር ቢኖር ነው ብዬ ነዋ። በቃ ተረጋጊ እኔ ልጅ። ያለበለዚያ ይኸውልሽ ከትንሽ አመታት በኋላ እኔን ነው የምትመስዪው። ለነገሩ መልክሽ ብዙም ለክፉ የሚሰጥ አይደለም። ምን ማለት ነው? አታምሪም ማለት? ኧረ ቀለዱ ማለት ነው። እኔ ሄደን ማን መሰልኩሽ? ከመኪና መኪና ከባለሀብት ባለሀብት ሲያገላብጡኝ እኮ ነው የሚውሉት። ጭራሽ በመልክ ትቀልጃለሽ እንዴ? እሰይ እንኳንም አገላበጡሽ። በዚህ ጸባይሽማ ታሪ ነበር። ኦሆ ስንቱን ዳይስፖራ እንደማሰልፍ አላወቁም። ኧረ እንደውም አላወቅሽም። እሰይ ለየለትና ጭራሽ አንቺ አልሽ። ይሁና ሂሉ ዛሬ ምን ሆነሻል? ምን ነክቶሻል? ታይ እንጂ እንዴ አታያትም እንዴ ምን እንደምትል? ሂሉ ተነሽና እራት እንድታቀርብ ፍርቱና ንገሪያት። ቡናም ታቀርብ ይፈላ። እርሱም ቤቶት ነው ያው ከመሸማዳድ ይችላሉ። ስንት የሚያስጨንቀኝ ነገር እያለ ደግሞ በዚህ ልጨንቅ እንዴ? ምን ሆነሽ ነው? ለምን የኔ ልጅ እኔን ለምን ይጭነቅሽ? እኔ እንደውም ይኸውልሽ ሰንብቼም ቢሆን ምንም ሳትጨናነቂ አንቺን ነው የምንከባከብሽ። እሺ የኔ ልጅ እቺማ ነገር ነው እንጂ እህል መቼም አታበላሽ። የት? እዚህ ቤት ሄለን? አዎ እዚህ ቤት የኔ ልጅ። ፊትሽ እኮ ገረጣ። ቆይ ቆንጆ ምግብ ሰርቼልሽ ላምጣ። እሺ እሺ የኔ እናት
አንቺ ግን ምን እየሆንሽ ነው? ከመቼ ወዲህ እንደዚህ አይነት ባህሪ ያመጣሽው? ትልቅ ሰው እኮ ናት። እማዬ እዚህ ምን ትሰሪያለሽ? እዚህ እንደምቆይ አሳመንኳት። ምን? ቆይ እንዴት አድርገሽ አሳመንሻት? እሱ ለኔ ታዩ። እኔ የምለው ቆይ እንጂ ሄለን የሚሏት እዚህ ነው እንደምሰነበተው? አላውቅም እማዬ። ትንሱ ከመጣሽ ለመጀመሪያ ጊዜ ነው እዚህ ቤት ያየኋት። የሚገርምሽ እማዬ እኔን ራሱ ከዚህ ቤት እንደምታባረረኝ እኮ አስፈራርታኝ ነው ሄደችው። ጭራሽ እንደዚህ ከሆነማ ይችላል ስራችን ላይ ትልቅ ችግር ትፈጥራለች ማለት ነው። ቀላል ጭራሽ እኮ አንቃይ ነበር እማዬ። ሳስበው ከእሷ ጋር ለመጋባት አልነበረብንም። አንድ ስህተትማ ሳንሰራ አንቀርም። ቆይ ማን ነው የተጋባት? ራሷ አይደለች እንደ ባለቤት እንደ ጅብራ የተገተረችብኝ? ደግሞ ከኔ ከስኳር የሚበልጥ ጭንቅላት ካላት እስቲ ወንድ ናት እሷ ታባርሽ። ቆይ ግን እማዬ አንቺ መች ነው አረብ ሀገር ሄደሽ የነበረው? ለምንድን ነው ያሸሻት? ጅል ለምን ይመስልሻል እንደዚህ ያደረኩት? የትንሱ ስሜትና እምነት ለማግኘት ብዬ ነው የቀረብኳት። እሷን መስዬ የቀረብኳት አንቺን ለመገላገልና ለእሷ የቤት ስራ ለመስጠት ብዬ ነው። አይ እማዬ የምን የቤት ስራ ነው? እንደውም እኛ ላይ ነው የቤት ስራ የጀመርሽው። ሄለን ጠልታሻለች። የሚገርምሽ ከዚህ ቤት እንዳስወጣሽ ሁሉ ነግራኛለች። አይፈርቱና ማይም ነሽ። ለስሙ ነው የተማርሽው። እንደምን እንደሚሻልሽ እንደው እንዴ ማሚ ምን አደረኩ? ምንም አላደረግሽም። እሱን ለኔ ታዩና አሁን ለትንሱ ቆንጆ ምግብ አዘጋጅልኝ። ለዛች ለመሽገር ጥሩ መፍትሄ አዘጋጅላታለሁ። እሺ ውይ ማሚዬ በስመ አብ በጣም የሚጣፍጥ ምግብ ነው የእውነት። እጆት ይባላል። እሰይ የኔ ልጅ እንኳንም ጣፈጠሽ። ደግሞ አንቱ አትበይኝ፣ እናትሽ እኮ ነኝ። አንቺ ብለሽ አውሪኝ። ያው ለማክበሩ ያህል ነው እንጂ አንቺ እንኳን ወጣት ነሽ። እሰይ የኔ ልጅ አንቺ ጥሩ ልብ ነው ያለሽ። አንዳንዶች አሉ እንጂ። ግን ምንድነው ስራሽ እትዬ ሸንጎሬ? አይ ሄለን ይሄን ችኮላሽን ተይ ብለሽ አልሰማም አልሽኝ አይደል? ምን አለበት ስሜን እንኳን በልኩ ብታቂ። ስኳሬ ነው ስሜ። እሺ ምን ልወጣለሁ? ለምን ስራሽ ምንድነው? እባክሽ ሄለን እናቴን አታስጨንቂያት። አነጋገርሽ ግን ልክ አይደለም። ታያት የኔ ልጅ አትፍረጅባት፣ አስተዳደጓ ነው። ለነገሩ ወንድ ማጫወት የለመደች ሴት መቼ አሮጊት ወሬ ጥማትና እየሰማሻቸው ነው አይደል? ትንሱ መልሰሽ እንዳትወቅሽ። እርሶ ሴትዮ ግን በጣም አልቀለሉ። ትልቅ ሴትዮ አይደል እንዴ? ምንስ ባጫውት ምን አገባውት? ታያት የኔ ልጅ እኔ እንዳትቀየሚ። ደግሞ በገዛፉ አይደል እንዴ ወንድ ሳጫውት ሳገለባብጥ ነው ሙሉ ያለችው። ታዲያው እንደርሶ ለምን ተባልኩ አለ እንዴ? ሄለን ትክክል ናቸው። መጀመሪያም እንደዚህ አይነት ሀሳብ ማንሳት ያልነበረብሽ አንቺ ነበርሽ። ደግሞም እንደዚህ አትሆኑ። እኔን እያስጨነቃችሁ ነው። ትንሱ ግን ታውቆሻል። ለእርሳቸው እኮ ጊዜሽ ነኝ እየተቆጣሽኝ ነው። እኔ ትክክለኛውን ነገር ነው የተናገርኩት። ማንንም አልደረኩም። ይሄ ደግሞ ምን ነው የሚጣፍጠው? ይጣፍጣል። መልካም እራት። እንዴት ነው የሚያረጋ? ይኸውልሽ እንደዚህ ወንድ አጫውታለሁ የሚል ሴቶች እንደዚህ ባለጌ እንዲህ ነው የሚያረጋቸው። ይቺ እናት የሰው ባል ብታገኝ ማትምርም ትቀማለች። ቢኔ ልጅ ቢ ገቡ። እንዴት ነሽልኝ እኔ ልጅ? ገና ሳይነጋ እኮ ትካዝሽ አይኔ ላይ መጣና እንዳረብሽ እኮ ብዬ ነው። ምንም አይደል እናቴ። ወይ መተኛት ሌሊቱን በሙሉ ሰራበሽ ነው ያደረኩት። እኔ ልጅ እኔ አውቃለሁ መካድ በጣም ከባድ ነው።
ብቻ ፈጣሪ ብሎ እሱም ባለበት ሰላም ሆኖ ላይነ ስጋ ያገናኛችሁ። ፈጣሪ እርቁንም እሱ ያሳካላችሁ። ብዙ ነገሮች ወደ ጭንቅላት እየተመላለሱ ምንድነው የኔ ልጅ? አይዞሽ፣ አታስቢ፣ አትፍሪ። እኔ እናትሽ ነኝ። ላዝንብሽም ልኮንንሽም አልችልም። ምንድነው ይሹ? እስኪ ንገሪኝ የኔ ልጅ። ምን ማለት ምን ባጎልበት ነው እናቴ ይሄን ያህል ከኔ መሸሽ ፈለከው ብዬ አስቤ ነው። ምንም አጉድለሽበት አይደለም የኔ ልጅ። ፈጣሪ ጥሩ ነገር አስቦልሽ ለመልካም ነው የሚሆነው። ሁሉም መልካም ነገር ቀርቶብኝ እናቴን አንድ ጊዜ አግኝቼው ለምን እንደዚህ እንደሆነና ለምን እንደዚህ እንዳደረገኝ ባውቅ ደስ ይለኛል። እሱማ እኮ አንድ ቀን መምጣቱ አይቀርም። ግን የዛኔ አዝነሽ ተከፍተሽ መሆን የለበትም። እኔም እናትሽ ፍርቱናም እህትሽ ከጎንሽ አለንልሽ። ተመስገን ፈጣሪ ባንቺ ተመስሎ ሊረዳኝ እንደመጣ እስኪሰማኝ ድረስ ነው የተጽናናሁብሽ። እሰይ የኔ ልጅ አይዞሽ፣ በቃ ምንም አታስቢ። ደግሞ እስከፈለግሽው ድረስ እዚህ ቆይልሻለሁ። ምን ስራ አለኝ ብለሽ ነው? የልጄን እጅ ነው የምጠብቀው። እዚህ ከኛ ጋር ቆይተሽ አብረሽን ብትሆኚ ደስ ይለኛል። ደግሞም ስለ ሄለን ባህሪ ይቅርታሽ። ያው አለ አይደል የሰው ልጅ ባህሪ ሁሉም የተለያየ። ይቅርታሽ። ያው ልጄ ናት፣ እሱማ አልቀየማትም። ግን እኮ የሰውን ክፋትም ደግነትም ፊቱ ላይ አይቶ ማወቅ ይቻላል ብዬ ነው። እሱማ እውነት ነው። በይ ነይ አሁን ወደ ሳሎን እንሂድ። ለማን አባቱ ብለሽ ነው እዚህ ብቻሽን ታሽከሽ የምትቀመጪ? እሺ እወጣለሁ። እኔ የምልሽ አንቺና እናትሽ ግን ምንድነው አላማችሁ? ምንም አላማ የለንም። አንቺ ራሱ ችግርሽ ምንድነው? ኮቴ የለሽም እንዴ? ምንድነው እንደዚህ ሰው ላይ መቆም? ኮቴ እንደማይረብሽ ቀድሜ ያውቃለሁ። ደግሞ እናትሽን ስራ ቦታ ድረስ ጎትቶ የማምጣት ድፍረቱ ካለሽ አይረብሽሽም ብዬ ነው። ቆይ አንቺ ራሱ አላማሽ ምንድነው? ምን አድርጌ ነው የምትይኝ? ይኸውልሽ ፍርቱና፣ እኔ አንድ ነገር እንድታደርጊልኝ ብቻ ነው ፈልገው። ፈለግሽውን ገንዘብ ሰጥሻለሁ፣ የ2 ወር የ3 ወር። ግን እናትሽን እዚህ ቤት ይዘሽልኝ ውጭ። እኔ ቲሙን ማጣት አልፈልግም። የኛ እዚህ ቤት መኖር ትንሳኤን ከማጣት ጋር ምን አገናኘው? በቃ እናትሽ የምታወራው ነገር ሁሉ እኔን ለመንካት ይመስላል። ይሄ ደግሞ ሆን ብላችሁ የምታሴሩት ሴራ ነው። ስለዚህ እሱ ደግሞ ቲኑ የዋ እንደሆነች አውቃለሁ። እናቴ ምንም አልደረሰችብሽም። እኔ ደግሞ ያለፈውበትን ነገር አልፈልግም። ይኸውልሽ አንቺ ጨምላቃ አትጨማለቂ እሺ? ምን ይዘጋሻል? አውሪ እንጂ አንገቴ ላይስ ምን ያፈጥሻል? ወይስ ያልሰረቁትን ምናምን ነገር ለማለት ነው? ሌባ! ኧረ እኔ እንደዛ አላልኩም። እንደዛ ካላልሽ ያልኩሽን ነገር ሁሉ አስቢበት። አስበሽ አሳውቂኝ እሺ? እሺ። እማዬ ጉድ ሆንኩልሽ። ምንድነው? ምን ሆነሻል? እማዬ የአንገት ሐብል እማዬ። የምን አንገት ሐብል ለምታወሪው? እስቲ ተረጋጊና አውሪኝ። የትንሱን የአንገት ሐብል ሽጬዋለሁ ብዬሽ ነበር አይደል? እና ሄለን አንገት ላይ አየሁት። ይሄን ደግሞ ትንሱ ታየዋለች። ትንሱ ደግሞ ሄለንን ትጠይቃታለች። ሄለን ደግሞ የሸጠላትን ሰው ትነግራታለች። ልጅ ደግሞ እኔን ያጋለጠኛል። በቃ አለቀልኝ። እማዬ አላውቅም። እኔ እንጂ አጋጣሚ ነው የሚሆነው። ወይኔ ምንም እድል የለኝ ሰው ማለት እኔ ነኝ። በቃ እንግዲህ አታለቃቅሽብኝ። እንደውም ይሄ ጥሩ አጋጣሚ ይሆናል። ሄለን በቆፈረችው ጉድጓድ ራሷ ትገባታለች። ማለት እንዴት? እሱን ለኔ ተይ። አሁን ሄለን የምትባል መሽገር ለኔ ተይና አሁን ቀጥይ ወደ ስራሽ። ወደ ስራሽ አልኩሽ እኮ። እሺ ወይ ትንሱዬ፣ እኔ አንቺን ለማስጨነቅ ሳይሆን ይቺ ፍርቱናና እናቲቱ ምንም አልተመቹኝም። ሄለን እባክሽ አቆሚ። አሁን ስታስቢው ስለዛች አሮጊትና ስላንቺ የምጨነቅበት ሰዓት ነው። ያስተዋልኩትን ነገር ለመናገር ብዬ እንጂ እሱንም አውቃለሁ ጓደኛዬ። አንቺ ደግሞ እስኪ ነገሮችን ቀለል አድርገሻቸው። ትልቅ ሰው ስለሆነ አሽሙር ሊናገሩ ይችላሉ። አሽሙለሽ ቀለል አድርግሽው። አሽሙር ቢሉት አሽሙር ነው እንዴ? ጦረኛ የሆነ እኮ ምላስ ነው ያላቸው። ስለዚህ ባህሪዋን ካወቅሽ ችላ ብለሽ ማለፍ ነው።
እንግዳዬን ደግሞ ላስከፋት አልፈልግም። ላንቺ ብላ? አዎ ለኔ ብላ ነው። በስም ብቻ የምታውቃትን የልጇን አሰሪ ልታጽናና ቤቷ ድረስ ብላ ይመጣችሁ። ሲጀመር ናት ያልሞተ ነገ ተመልሶ የሚመጣ ሰው ነው። የምን ልቅሶ ደራሽ መስሎ ሰው ቤት መሰንበት ነው። ናቲ ደግሞ ተመልሶ እንዳይመጣ በምን አወቅሽ? ምን አውቃለሁ ብለሽ ነው? ያው ያልሞተ ሰው መገናኘቱ አይቀርም ብዬ ነው። እውነት ነው። እሺ አሁን ተነሽና ቁርስ እንብላ። ካልሆነ እዚያ ሴትዮ ፊት መቀመጥ አልፈልግም። መልሰን እዚሁ እንመጣለን። ተነሽ። ሄሉ ከዚህ ሴትዮ ጋር በጣም የተጠማመድሽ ነው። ቆይ ምንድነው? ምግቡን ቶሎ አታደርሽም እንዴ? አደርሽበት እኮ እማዬ። እንግዲህ ስቶቡን አላራግበው፣ ቀስ ብሎ ድረስ። አሁን ስለምግቡ መስጨነቀኝ። ቆይ ምንድነው የሚጨንቅሽ? ሁሉን ነገር በእኔ ጣዩ አልኩሽ እኮ። በቃ አንቺ ሁሉ ጊዜ ሰው የሚልሽ አሰሚም አይደለ? አብሬሽ ባልመጣ ኖሮ ምን ያህል ልፍስፍስ እንደሆንሽ አየሽ አይደል? እማዬ አሁን እንኳን ጭንቀቴን ተረተሽ ብትይኝ ምን አለበት? የራስሽ ጉዳይ አቦ። እኔ ለራሴ ይርቦኛል። ምግቡን አቅርብልኝ አቦ። ምን ትይ? አንቺ ቁርስ አቅርቢ ስትባይ እንደ ነገረኛ ቤት ገዝት ትመትሪያለሽ እንዴ? ቆይ አንቺ ምን አድርጊ ነው የምትይኝ? አይልሽ ልቤን አታድርቂኝ። ሂጂና ቁርስ አቅርቢ። ቁርሱ እየደረሰ ነበር። አንቺ ካላወራሽ ራሱ ወዶ እንዲቀመጥልሽ ነው የፈለግሽው? ሴትዮ አቀርበዋለሁ። ቆይ ወይስ ያልደረሰውን ላቅርብልኝ? ኧረ እባክሽ ጭራሽ ለኔ እንደዚህ አይነት መልስ ልትመልሽልኝ ፈለግሽ? እንዳትመልሽኝ ደጋግሜ ነግሬሻለሁ። አንቺ ምን ነባሽ ስለሆንሽ ነው የምታንቂ? ማን እንደሆንኩኝ አሳይሻለሁ። ነጭ ሄለን ልጅቷን ልቀቂያት እንጂ ምን እየሆንሽ ነው? ይኸውልሽ ሀቢብ፣ ከዚህ በኋላ እቺ ልጅ እዚህ ቤት መቆየት የለባትም። ለምን? ምን አደረገች? ለምን ሲባል ቆይ ሚስጥርሽን ደብቃ ስላዘችልሽ ነው ልጄ ውሸታ የምታደርጊያት? የምን ሚስጥር? ብልግናዋና ናቲ ስታባልግ ስትሞክርና እንዲሁም ደግሞ አንቺ በሌለሽበት መኝታ ቤትሽ ገብተህ ሀብልሽን ስትሰርቅ ይዛት ነው። ለዛ እኮ እውነቷ እንዳይጋለጥባት ብላ ነው። እኔ ናቲን ማወልቀው? አዎ አንቺ እባብ። ይኸውልሽ ትንሱዬ ካላመንሽ ደግሞ ይኸው አንገቷ ላይ ያለውን ሀብል ይኸው ይኸውልሽ ብልግናዋ ይኸው። አምኜሽ ነበር እኮ የምወደውን ናቲን ትዳሬን። ሄለን በዚህ ልክ እኔን ትክጂኛለሽ ብዬ በፍጹም አስቤ አላውቅም። እንዴ ሀቢብ፣ እኔም በጥፊ መታሽኝ። እነዚህ ሁለቱ ውሾች አምነሽ? እኔ እኮ እህትሽ ነኝ፣ እህትሽ። ሄለን ከአንቺ ይሄን አልጠብቅም ነበር። በጣም ነው የወረድሽብኝ። አውቃለሁ ሀቢብ፣ አንቺ በጣም ቅንና የዋህ ልብ ነው ያለሽ። እነዚህ ሁለቱ ሆን ብሎ ሊያታልሉሽ ነው። ቆይ አንቺ እንዴት ይሄ አይገባሽም? ሀብሉን ደግሞ በራሴ ብር ነው የገዛሁት። አቷሽኝ። እንዴት ነው እኔ በማላውቀው ሁኔታ እዚህ ቤት ልትመጪ የቻልሽው? ለዛ ነው ማለት ነው ናቲ ሁሌ እዚህ ቤት ትምጣ ብዬ ስለው የሚያንገበግበው። ምን ነክቶሻል? አንቺ ራስሽ እኮ አልሽው። እንዴት ነው አንቺ በሌለሽበት እኔ የምመጣው? አላውቅም። የዚህ ምላሽ ያለው ደግሞ አንቺ ጋር ነው። አንቺን ልጠይቅሽ እንጂ እኔ ትሄጂ ነበረ ከዛ ጅል ጋር እኔ ላይ ስትቀልዱብኝ የነበረው። እባክሽ ተረጋግተሽ አስቢ። እነዚህ ሁለት ሰዎች አላማቸው እኔና አንቺን ማጣለት ነው። ከዛ እኔን ማባረር ከዚህ ቤት። ከዛስ አላውቅም። ከዛም በኋላ ምን እንዳሰቡ አላውቅም። አቷሺ። አልዋሸሁሽም። ስለ ሀብሉም ሆነ ስለሚሉት ነገር እኔ ምንም የማውቀው ነገር የለም። እዚህ ላይ ያለው ስም ማን ነው የሚለው? አዎ ትንሱ ነው የሚለው። ግን አጋጣሚ ነው በራሴ ብር ነው የገዛሁት። ሄለን በቃ ውጪልኝ።
እቃሽን ሰብስበሽ ውጪልኝ። ለምን ተረጋጊ እባክሽ። እንዴት ትንሱ የወንድማችን ሚስት እንዴት ነሽ? በእናትሽ ደህና ነሽ? እንዴት ነው ኤፍሬም? ሰላም ነው። ለነገሩ እኔ መጠየቅ ነበረብኝ፣ ጥፋቱ የኔ ነው። ምን ነው ፊትሽን ከሰከሽ? በሰላም? እውነቱን ለመናገር ደህና አይደለሁም። ናቲ የት እንዳለ ታውቃለህ? ተገናኝታችሁ ታውቃላችሁ? አላውቅም። እንደውም መቼ ዕለት ከ2 ቀን በፊት ደውሎልኝ ነበር። ከዛ መልሼ ስደውልለት ስልኩ አይሰራም። ምነው ሰላም አይደላችሁ? አላውቅም። ደህና ይሁን ደህና አይሁን፣ ምን አጋጥሞት ይሁን ምንም የማውቀው ነገር የለም። ምን ውስጥ እንዳለም አላውቅም። ምን ማለት ነው? የት ሄደ? ማለቴ አንድ ላይ አይደላችሁም እንዴ? ብዙ ነገሮች ተፈጥረዋል ኤርሚ። ይህንን ደግሞ የምነግርህ እዛ በነበርኩበት ጊዜ አንድ የማውቀውና ጓደኛዬ ብሎ ሲነግረኝ የምሰማው አንተን ብቻ ስለሆነ ነው። ታዲያ ምንድን ነው የተፈጠረው ነገር? ናቲ የሰጠሁትን ገንዘብ አስቀምጦ ከቤት ጠፍቷል። ከየት አምጥቶ? ምኑን? ገንዘቡን? ማለቴ ወዴት ጠፍቶ ነው ለማለት ነው። ማለት ከሳምንት በፊት ተገናኝተን አልነበረ እንዴ? መቼ ነው ይሄ ነገር የሆነው? ከ2 ቀን በፊት ነው። ከ2 ቀን በፊት ሲደውልኝ ነበር አላልክም? ምናልባት ለዛ ሊሆን ይችላል። ግን ኤፍሬም ከዛ በላይ ደግሞ ችግር ተፈጥሯል። በእናትህ ሳትደብቀኝ እውነቱን ንገረኝ። የምኑን እውነት ትንሱ? ምኑን ልንገርሽ? ጓደኛዬ ሄለንን ታውቃታለህ አይደል? ያቺ ቀበጥ። እሺ እሷ ምን ሆነች አሉ? ከናቲ ጋር ግንኙነት እንደነበራት ተፈልገውም እንደነበር ሰማሁ። ኢትዮጵያ ከገባ በኋላ ደግሞ የጠፋኝን ወርቅ አንገቷ ላይ ያገኘሁት እና ናቲ ወሽሟታል፣ ወርቄን ሰርቆ ሰጥቷታል እያልሽኝ ነው? እሱን ሰዓት እሷ ቤት መታ ትውሰደው። ምንም የማውቀው ነገር የለም ኤፍሬም፣ እባክህ ሳትደብቅ እውነቱን ንገረኝ። እኔም ልቤ ይቁረጥልኝ። እንጃ ትንሱ፣ ናቲ ይህን የሚያደርግበት ጊዜ ያለው አልመስለኝም። ያው ከሄለን ጋር አረ በፍጹም። እየደበክለት አይደለም አይደል ኤፍሬም? እውነቱን ንገረኝ። በእውነት የእውነቴን ነው። እኔ እስከማውቀው ድረስ ናቲ ስለ ሄለንም አውርቶ አያውቅም። ሄለን ስለምትባል ልጅም አንስቶ አያውቅም። አግኝቷትም አያውቅም። ታዲያ ያ ወርቅ ሄለን ጋር ምን ይሰራል? ቆይ ይሄ ነገር ጥያቄ ከፈጠረብሽ ለምን ራሷን ሄለንን አትጠይቂያትም? እኔ ናቲ መጥፋት ምንም አልተዋጠልኝ። ሄለን እኔ ቤት ነበረች፣ ተጣልተን ሄደችው። ወርቁን ደግሞ እራሷ ገዝታ እንደሆነ ደጋግማ ስትዋሽ ነው። ምናልባት እኮ ገዝታ ሊሆን ይችላል። ማለቴ ተመሳሳይ ነገር የለም ማለት መቼም በጣም ከባድ ነው። ከወርቁ ማጫወቻ ጀርባ ስሜን ጽፌበት ነበር። እሷ አንገት ላይ ያገኘሁትም ሀብል እራሱ ነው፣ ተመሳሳይ። አላውቅም። እንደዛ ከሆነ በጣም ከባድ ነው። አንቺ ብቻ ተረጋጊ። ምናልባት ናቲ ያለበትን ቦታ የሚያውቅ ሰው ካለ እኔ አጠያይቄ የሆነ ነገር እነግርሻለሁ። አመሰግናለሁ። ምንም አይደል ትንሱ፣ አንቺ አትጨነቂ። ዋናው ነገር ገንዘብሽን ማግኘትሽ ነው። አዎ አግኝቻለሁ፣ ግን ደግሞ ናቲ ጋር የነበሩኝ ብቻ ናቸው። ከዛ ይዣቸው የመጣሁት ወርቆች፣ የእጅ ሰዓቶች፣ ያልተመነዘሩ ብሮች በሌቦች ተዘርፎ። እንዴ እሱ ደግሞ መቼ ነው? ከ4 ቀን በፊት ናቲ እንደሚያገኝልኝ እኮ ቃል ገብቶልኝ ነበር። ለዛ ነበር ለፖሊስ ያልጠቆምኩት። ግን ሳስበው ተሳስቻለሁ። አሁን ላይ እንዴት ናቲ ወርቁን ሊወስደው ይችላል ብለሽ ታስቢያለሽ? ኤፍሬም እንዴት ነሽ ፍርቱና? እንዴት ነህ? እናት ስኳር ተኝተዋል? አዎ ተኝታለች። እሱ አንቺ እንዴት ነሽ? ተረጋጋሽ?
ደህና ነኝ። ለኤፍሬም የሚበላ ነገር አቅርቢለት፣ ሻወር ውሰድና መጣ። እሺ ኤፍሬም፣ አንተ እንዴት መጣ? ናቲ የለም ነው ወይስ ናቲ ያለበትን የምታውቀው ነገር አለ? እኔ ምን አውቃለሁ? ምን አድርገሽ ከቤት እንዳጠፋሽው አንቺን ልጠይቅሽ እንጂ። እንዴ እኔ ደግሞ ምን አድርጌ ነው ከቤት እንዲጠፋ ማረገው? እራሱ አይደል እንደ ገደልኳት ብሎ በፎጣ ጠቅልሎኝ ብን ብሎ የጠፋው? ገደልኳት ማለት ገሎሽ ነበር እንዴ? አዎ ሞቼ ነበር። አሁን መንፈሴ ነው የሚያወራ። ኤፍሬም ምን አለ አንዳንድ ቀን እንኳን ቁም ነገር ብታውቅ። ቁም ነገር መሰለኝ እያወራሁ ያለሁት። ቆይ እንዴት ነው ገድያታለሁ ብሎ ሊያስብ የቻለው? አላውቅም። ማታ እያወራን ነበር፣ ትንሽም ተጨቃጭቀን ነበር። ከዛ ራሴን ባንሶላ ተጠቅልዬ ነው ያገኘሁት። እሱ ደግሞ ቤት ውስጥ አልነበረ። የእናንተ ነገር እኮ በጣም ነው የሚገርመው። ናቲና ሄለን አላቸው የሚባለው ነገር እውነት ነው? ናቲ መቼም ሶስታችሁን እያጫወተ ከሆነ ይመቸው። እሱ ውሸት ነው። እሱን ተወውና አሁን ናቲን ፈልግልኝ። ከዚህ በኋላ የትንሱ ምዳ ስለሌለብን አብረን ከመሆን የሚያግደን ነገር የለም። ገሎኛል እያልሽ ከእሱ ጋር አንድ ላይ ስለመሆን ታወሪያለሽ እንዴ? አይ ናቲ፣ ምን እያስነካችሁ ነው ግን? እሱን ፈልጎት እንዳልሆነ እረዳዋለሁ። እኔ የምለው ናቲ ገንዘቡን ከየት አምጥቶ ለትንሱ ሰጣት ነው? ትንሱ ጠፋብኝ ከምትለው ዕቃ ጋር የሚያገናኘው ነገር አለ? ስለሱ አይመለከትም። አሁን የት እንዳለ አጣርተህ ንገረኝ። ምንድን ነው የሌለ ችግር አለ እንዴ? እማዬ ትንሱ ኤፍሬምን አግኝታው ነበር። ኤፍሬም ማለት ሳሎን የተቀመጠው ልጅ ነው። ካየሽው የናቴ ልብ ጓደኛ ነው፣ ወሬኛም ጭምር ነው። እና ቆይ ሁሉንም ያውቃል እያልሽ ነው? በሚገባ ያውቃል እማዬ። ናቲ ምንም ነገር እንደማይደብቀው አውቃለሁ። የትንሱንም ወርቅ ማን እንደሰረቀ ሳይጠረጥር አይቀርም። የኔ ልጅ አትጨነቂ። ለምንም ነገር መፍትሄ ጠፍቶ ያውቃል። እሱ አንድ ሳስብ፣ እኔ ደግሞ ሁለት ታስብለታለሁ። እማዬ ትንሱ ሁሉንም ነገር አማክረዋለች፣ ስለ ሄለንም ጭምር። ስለዚህ ከሄለን ጋር ያለውን ነገር በደንብ ያውቃል እና ሊነግራትም ይችላል እያልሽ ነው? አዎ እሱን ሊያውቅ አይችልም። ታዲያ ኤፍሬም የሚወደው ነገር ካለ ይዘጋጅለታል። አይ ብሎ ክብር ካልወደደለት ደግሞ ልክ እንደ ሄለን ተዋርዶ ይወጣታል። ይኸውልሽ እማዬ ኤፍሬም ናትና ትንሱን ከማገናኘቱ በፊት ላገኘው ይገባል። ከዛ ሰውዬ ጋር የምታስቢውን ነገር አውቁም ያንችልሽ ነግሬሻለሁ። ግን እኮ እማዬ በቃ የኤፍሬምን ነገር ለእኔ ተይው አልኩሽ እኮ በቃ አትሰሚም። እሺ እማዬ። እንዴት ነህ እንግዳችን? እርሶ ደግሞ ማንት? ስኳር ይባላል። የፍርቱና እናት ነኝ። ያንተን ስም ሰምቼ ነው የመጣሁት። ምን አሉኝ ደግሞ? መቼም ሰው ለሰው አይተኛም። ምን ብለው ሲያሙኝ ሰምተው ይሆናል። ለነገሩ አይንገሩም። አውቀዋለሁ። መጠጥ ይወዳል፣ ሴት ይወዳል፣ ምናምን ነው የሚሉኝ። ኧረ እንደሱ አልሰማሁም። ያው እንግዳችንን ተንከባከቢ ብላኝ ነው ፍርቱና የላከችኝ። ግን አንተ እነሱ እንደሚሉት ሴትና መጠጥ ትወዳለህ እንዴ? መጠጡን ሴትም እወዳለሁ፣ ያው ከተገኘ ነው። በተለይ ገንዘብ ያለኝ ጊዜ በጣም ነው ደስ የሚለኝ። በጣም እንግዲህ እኛ ቤት ትርፍ ሴት የለ፣ መጠጥ ግን አለ። ቆንጆ ያበሻ አረቄ ያለች ላምጣና አብረን እንጠጣ እንዴ? እርሱ እኮ የገባሁት እናት ኖት። በጣም ደስ ይለኛል። ይዘው ይምጡ። በቃሽ ይመችዎት። ሲ በሌለ ጊዜ ትንሱ ወይ ይሄ የምትወጂው ሻይ እስካሁን ገለኝ ስለታጠፉ ስለበረደኝ ነው መሰለኝ። በምፈልግበት ሰዓት ነው ያመጣሽልኝ። አመሰግናለሁ።
እኔ የምልሽ ፍርቱና አንድ ጥያቄ ልጠይቅሽ። ስለ ናቲ የምታውቂው ነገር ከነበረ ለምን እንደመጣ አልነገርሽኝ? ምን ያክል እንደምትወጂው ስለማውቅ እኮ ነው። ብታጪው ደግሞ ምን ያክል እንደምትጎጂ ስለማውቅ ነው። አሁን ደግሞ ይለወጣል ብዬ ስላሰብኩ ነበር። ሁሉም ነገር ግራ እየገባኝ ነው። ቆይ እሺ ናቲ እኔን ካልፈለገኝ ለምን በግልጽ አልነገረኝም? አሁንስ የት ነው ያለው? ባውቅና ነግሬሽ ከጭንቀትሽ ብገላግልሽ ደስ ይለኝ ነበር። ናቲ ግን አሁንም ከሄለን ጋር ሆኖ ለእሷ ብሎ እኔን ይተወኝ ይመስልሻል? የማላውቀውን ነገር ነው ብዬ መናገር ይከብደኛል፣ ግን እንደዛ የሚሆንበት እድል አለ። ቆይ እሷ ከኔ በምን ተሽላ ነው? ምናልባት የኔ ችግር እንዳይሆን ያጎደልኩበት ነገር ኖሮ ይሆን? ትንሱዬ አንቺማ ምንም ችግር የለብሽም። ችግር ካለበትም እሱ ራሱ ነው። አንቺማ እምነትሽን ጠብቀሽ ለአመታት ጥለሽ ወደ ሄድሽው ባልሽ ተመልሰሻል። ልክ ነሽ። ምናልባት ምን መጠበቅ ሰልችቶት ይሆናል። አልፈርድበትም። ትንሱዬ የኔ ቆንጆ አንቺንም እድሜ ልኩን ጠብቆ ቢያገኝሽ ራሱ እድለኛ ነው። እንደዚህ እያሰብሽማ አትጨናነቂ። አመሰግናለሁ ፍርቱና። ስትጨርሺ ወደ ሳሎን እራት አቀርባለሁ። ምሳም አልበላሽም ደግሞ። ፍርቱናዬ ምንም አላሰኘኝም። በእናትሽ እናንተ ብሉ። እኔ ምለው ኤፍሬም ይላል እንዴ? በሀሳብ ተውጪ እኮ ወደ ሳሎን መምጣቱን ረሳሁት። ኧረ አልሄድም። ከማየ ጋር እየተጫወቱ ነው። በቃ ራሴን እንዳመመኝና ሳሎን መምጣት እንደማልችል ነግሬሽ በደንብ አስተናግደሽኝ። እኔ በጣም ራሴን አሞኛል። ትንሽ ልተኛ በቃ። እንዴ ከመተኛትሽ በፊትማ ትንሽ ነገር መብላት አለብሽ። ካልሆነ እዚህ ላምጣልሽ። በዛውም የራስ ምታት መድኃኒት ይዤልሽ እመጣለሁ። ይሻላል? አዎ እሺ በቃ ይዘሽ ነው። ሚክስ እኮ ነው የ1970ዎቹን ከ80ዎቹን አዘልለን እንዴ እማዬ የሰው ቤት እኮ ነው። እንዴት ትጠጫለሽ? እዚህ ፍርቱና እየሰከርኩልሽ መሰለኝ። በጣም የሰከርኩት አንቺ አንደኛ ነሽ፣ በጣም አንደኛ ነሽ። ይኸውልሽ አንቺ በጣም አንደኛ ነሽ። በቃ ይኸውልሽ እማዬ እያወቅሽ ሁሉንም ነገር ነግሬሽ እንዴት ታጠጪዋለሽ? አሁን እሳቸው እንዳንቺ የናቲ ውሽማ ፋራ መሰሉሽ እንዴ? በእናትሽ እኮ ዝም በያ ይዝንት እንዴት ትናገሪያቸዋል? እንዴ ጋብዞ እባክህ ኤፍሬም አፍህን ዝጋ። አልዘጋም። አሁን ስለ እርድና ምን ታውቂያለሽ? ከኛ ትበልጫለሽ፣ ከነሱ ትበልጫለሽ። አልበልጭም በእናትሽ። ነገሩ ምን መሰለሽ፣ አንቺ ምርጥ የናቲ ሆስተስ እንቁላል ጣይ ዶሮ በአንድ ጊዜ ቀብ አደረግሽና በአንድ አመት ውስጥ ልጅሽን አሳደግሽ። ይመችሽ። ሚስጥር ነው። እንዘጋለን። ሚስጥር ነው። ከሱ ነጉድሽን ስሚ። ናቲ ይችን ሞሽላቃ ወዶልሻል። አንቺ ግን አፍህን ዝጋ ኤፍሬም። የጓደኛ ሚስጥር ልታወጣ ነው? በእናትሽ አፌን አትያዥኝ። ስከለከል እናደዳለሁ በጣም። አሁን በኋላ ልጅ አፌን ይዛለሁ ካልሽኝ ጉድሽን ለሰፈሩ ሰው በሙሉ ነው የምናገረው። ወመድ ለነገሩ ናቲ ግን ይመቸው። አንቺን ቀብዳ ሲያዘ በትንሱ ብር ብሎ ጠፋ። አንተ ሰው ዛሬ አፍህን ዝጋ ብያለሁ። የናቲ ሚስት ሰማና ጠብ ከኔ ጋር። የትኛዋ ሚስቱ ነች? ትንሣኤ ናታ። ትንሣኤ ሁለተኛ እና ትንሱ አንደኛ፣ አንቺ ሁለተኛ።
ትንሱና ጉድሽን ስሚ ለቂ በእናትሽ ይህች ልጅ ደግሞ ወይኔ ዛሬ እንድንጣላ ፈለግሽ እንዴ እኮ ዝም በያ አንቺ ሁለተኛ ነሽ በእናትሽ ዝም በይ አንደኛ ሰው አሁን ይነገረው በቃ ትንሱ በእናትሽ አንቺ ይኸውልሽ አትከራከኝ ይጅላ ወይኔ ያውራሉት ግን ምን መሰለሽ አንቺ ሁለተኛ ነሽ አዎ ሁለተኛ ነኝ አውቃለሁ ወለቀለቅኛ ለትንሱ ልናገር በሚት ፍርቱና ወይዬ ትንሱ ፍርቱና ወይዬ ትንሱ ምንድን ነው? ኤፍሬም እኮ ትንሽ ጠጥተው እኮ ነው አሁን። አዎ ይሄ ሁሉ ሳቅና ጨዋታ። አዎ ሲሰክሩ ታውቂ የለ? አዎ እንደዛ ነው። በቃ ብሉ ተንሱ ግቡና ተኙ። እሺ ትንሱ እኔ ለአንቺ ብዬ ነው ምን እንደሚፈልግና ምን እንደሚጠላ እያጠናው ነው። ታዲያ ዘላቂ መፍትሄ ለማምጣት ለአንድ ቀን መቸገር ምን ችግር አለው? እማዬ እባክሽ ተይ። ሲጀመር አንቺ አረቄ ካየሽ እንደማታልፊ ያውቃለሁ። ቆይ ግን ከየት አመጣሽው? ቀን አንቺ ምግብ ስትሰሪ ነው ሄጄ ያመጣው። ያለበለዚያ ያለሱ ደም ስሬ እንደማይሰራ ጠንቅቀሽ ታውቂያለሽ። እማዬ እባክሽ አቁሚ። ሁሉም ነገር ሊበላሽ ነው። እንደዚህ ለፍተን ደግሞ እዚህ ቤት እየመጣሽ የምትጠጪ ከሆነ ሁሉንም ነገር ታበላሽዋለሽ። አይ እንግዲህ ምን ነው እኔ ያውቃለሁ አልሽሳ። ትናንት አንቺ ስትበዢ አይደል እኔ በአንድ ሰንዘር የገላገልኩት። እንደዛ ማድረጋችን ራሱ ልክ አልነበረም። እድለኛ ሆነን ነው እንጂ ይዛን ነበር እኮ አይታን ነበር እኮ እማዬ። ለማንኛውም እንዳንቺ እኔ ወሬ አያምርልኝም። እኔ የተግባር ሰው ነኝ። አንድ ነገር አስቤያለሁ። ምንድን ነው እሱ እማዬ? እሱም ጊዜ የሚፈታው ነገር ነው። ሳስበው ግን ገንዘቡን የምናገኘው በዚህ መንገድ ብቻ ነው። እማዬ ቆይ ለምንድን ነው የማትነግሪኝ? ግን ከሁሉም ነገር መቅደም ያለበት ኤፍሬምን ከዚህ ቤት ማባረርና ደግሞ እዚህ ቤት እንዳይመጣ ማድረግ ነው። እሱን ለእኔ ተይው ያልኩሽ እኮ። ለእኔ ተይው ማለት በቃ ለእኔ ተይው ነው በቃ። እሺ አጅሪት ማታ አገኘው ብለሽ አናቴን መታሽኛል። እኔ ምን አድርግልህ ብዬ ነው ደግሞ አንተን መታ? እኔ ሰካራም እንጂ ጅል አይደለሁ። ሁሉም ነገር ባይሆን አንዳንድ ነገሮችን አስታውሳለሁ። እኔ አልነካሁም። ምናልባት በህልም ያየው ነገር ሊሆን ይችላል አይደል? አሁን ቀልዱን ተይና ገንዘብ እፈልጋለሁ። እንጂ ካልሽ ግን ሁሉንም ነገር ለትንሳኤ ነግሬ ከዚህ ቤት ነው ማባረርሽ። ደግሞ ከናቲ ጋር ተመሳጥራችሁ ወርቋን ንብረቷን እንደወሰዳችሁ እነግራታለሁ። እያስፈራራህ መሆኑ ነው ኤፍሬም? አዎ። ምን ነው ቅር አለሽ እንዴ? የወንድሜ ውሽሜ ብልጥ ለመሆን እሞክራለሁ የምትይውን ነገር ተጠንቀቅ። ብሩ ደግሞ አሁን ነው የሚያስፈልገው። ናቲ ማለት እኮ ወንድሜ ነው፣ ግን አሁን እዚህ የለም። ያ ማለት ደግሞ ለሚመጣው ነገር በሙሉ አንቺ ኃላፊነቱን ትወስጃለሽ ማለት ነው። አልገባኝም። 5000 ብር በጊዜያዊነት እፈልጋለሁ። ሌላውን ደግሞ እያየን ትጨምርበታለሽ በያዥ አካውንት። አንድ ሺህ እሺ። አይዞ ግርማ ሞገሱ ኤፍሬም ሞገሱ ግርማ ሞገሱ። አንቺ እዚህ ምን ሰራያለሽ? ትንሱና ያ ጅሬት ሄዶ ነው ሊጠጡ ወጡ። እንደዛ ነው ያለው። እማዬ ኤፍሬም እያስቸገረኝ ነው። አሁን ብር ተቀብሎ ሄደው ለመጠጡ ነው። አንቺ ጅል ነሽ። ሳያስፈራራሽም ትሰጪው ነበረ። ቆይ ተይው፣ መቀበሪያ ነው የሚሆነው። እማዬ ምን እያወራሽ ነው?
አስፈራርቶ 5000 ብር ተቀበለኝ እኮ ነው እያልኩሽ ያለው። ከዚህ በኋላ እሱ ሳይሆን አንቺ ነሽ የምትጠይቅ። እማዬ ሁሉም ነገር ለምንድን ነው በግልጽ የምትነግሪኝ? መሬት ያልወረደ ነገር ሲያወሩት እንደማክሸፍ ነው የኔ ልጅ። ሰይጣን የሚያከሽፈው እኮ ደግ ነገር ነው። የኛንማ በደስታ ነው የሚደግፈው። አንቺ ዝም ካልሽ ብዙ ታወሪያለሽ። እጄን አፈቀሽ እንዴ ላጋጭሽ? ውርደት ምንድን ነው የማታረገኝ? ውርደት ኧረ እኔ ምኑን አውቄው ምንድን ነው ያደረግሽኝ አንቺ? እኔ ምን አደርጋለሁ? አንተ ነህ እንጂ መጠየቅ ያለብህ። ወይኔ ትንሣኤ ወይኔ ጉዴ! ማን ነው እንደዚህ ያደረገው? ኤፍሬም ጉድ አደረከኝ። ወይኔ ዛሬ ማሚ ልኬላታለሁ። እሱን አይታ እኮ ነው የምትጮኸው። ግን ቆይ ማሚ እኛ እንደላክልላት የምታውቂ ይመስልሻል? ቆይ አንቺ ደግሞ ምንድን ነው የሚያርበተብትሽ? የማያስጨንቁ ያስጨንቅሻል እንዴ? ተወቃ ሄለን ትናንትና ማታ ለይቅርታ መታ ነበር እንላታለን። ከዛም አድራ በጠዋት ወጣች። በቃ ይሄን ነግራታለን። ግን ማሚ የምታምነን ይመስልሻል? አትመነና። ዋናውና ስራችንን ሰርተናል። እነሱ ይጨነቁበት ምን አገባል? እሱ ልክ ነሽ ማሚ። እኔ ስኳር እንዲህ በቀላሉ ታገኘ ይመስላታል። አንተ ልጠይቅህ እንጂ ምንድን ነው የሚባለው? እዚህ ቤት የሚኖሩት ፉርቱና ነች። ፉርቱና አንቺ ፉርቱና! ልጆች ምንድን ነው ችግር አለ እንዴ? ምን ሆናችሁ ነው? ትናንትና ማታኛ ስንገባ ተኝታችሁ ነበር? አዎ ተኝተን ነበር። ሄለን መታ ነበረ። ይቅርታ አልጠይቃት ተጸጽቻለሁ እያለች ነበር። እንደውም ጠዋት ነው ሄደችው እኮ። አላገኝሻትም እንዴ? ሄለን ውሻ ልጅ። 5000 ብር 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 5000 ብር
ማን ነው? ትንሱ ሰው እየፈለገች ነው። ማ? ዊንታ ነኝ። እሷ ታውቀኛለች ነው የምትለው። ምን?